ቀደምት የቤተ ክርስቲያን ሥርዓትና ትምህርት የቀለምንጦስ ዘሮሜ የመጀመሪያ መልእክት ወደ ቆሮንቶስ ሰዎች ሥነ መለኮታዊ ትንታኔ ክፍል 7 ክፍል 7 ኤክሌሲዮሎጂ የቤተ ክርስቲያን ትምህርት አንድነትና ስምምነት ቤተ ክርስቲያን የፍጥረት ሥርዓትን የሚያንጸባርቅ አንድና እርስ በርሱ የሚስማማ አካል መሆን ይገባታል። መለያየት እና መከፋፈል ይወገዛሉ። ሙሉ ደብዳቤ በቆሮንቶስ ቤተ ክርስቲያን ውስጥ ለአንድነት ልመና ነው። በፍጥረት ውስጥ የሥርዓት ምሳሌዎች ምዕራፍ 20 የቤተ ክርስቲያን ሥርዓትና አመራር ቀለምንጦስ የቤተ ክርስቲያን መሪዎችን፣ ሽማግሌዎችን፣ ኤጲስቆጶሳትን የማክበር እና የመታዘዝ አስፈላጊነትን አጽንዖት ይሰጣል። በእነርሱ ላይ ሥልጣን ላላቸው ለመታዘዝ ምክሮች ምዕራፍ 1 44 57 የቤተ ክርስቲያን ሚና ቤተ ክርስቲያን በአማኞች መካከል ሰላምን እና ዕርቅን የማስፋፋት ኃላፊነት አለባት። የሮሜ ቤተ ክርስቲያን በቆሮንቶስ ግጭት ውስጥ ጣልቃ መግባት። ክፍል 7 ኤክሌሲዮሎጂ የቤተ ክርስቲያን ትምህርት። ይህ ክፍል በቀለምንጦስ አንደኛ መልእክት ውስጥ እንደቀረበው የቤተ ክርስቲያንን ባሕሪዋን፣ አወቃቀሯን እና ዓላማዋን ያለውን ግንዛቤ ይመረምራል። አንድነትና ስምምነት ቀለምንጦስ ቤተ ክርስቲያን የፍጥረት ሥርዓትና ስምምነትን የምታንጸባርቅ አንድና ስምም የሆነ አካል መሆን እንዳለባት አጥብቆ አጽንዖት ይሰጣል። መለያየትንና ክፍልን ከእግዚአብሔር ፈቃድ ተቃራኒ እና ለክርስትና ማኅበረሰብ አጥፊ አድርጎ ይኮንናል። መላው መልእክት በውስጣዊ ግጭት ውስጥ ለነበረችው ለቆሮንቶስ ቤተ ክርስቲያን አንድነት ልመና ሆኖ ያገለግላል። ከአንደኛ ቀለምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች። መላው መልእክት ለአንድነት ልመና ነው። የአንደኛ ቀለምንጦስ ማዕከላዊ ጭብጥ በቆሮንቶስ ቤተ ክርስቲያን ውስጥ ሰላምንና አንድነትን መመለስ ነው። ቀለምንጦስ ቆሮንቶስ ሰዎች ክፍላቸውን ትተው ወደ ቀድሞ የስምምነት ሁኔታቸው እንዲመለሱ በተደጋጋሚ አሳስቧል። በፍጥረት ውስጥ የሥርዓት ምሳሌዎች ምዕራፍ 20 ሰማያት በእርሱ ትእዛዝ ይንቀሳቀሳሉ፣ በእርሱም በሰላም ይታዘዙለታል። ቀንና ሌሊት እርስ በርሳቸው ሳይደናቀፉ እርሱ የሰጣቸውን መንገድ ይፈጽማሉ። ፀሐይና ጨረቃ የከዋክብትም ሰራዊት ከታዘዙት ሥርዓት ፈቀቅ ሳይሉ በትእዛዙ መሠረት በስምምነት ይሄዳሉ። ምድርም እንደ ፈቃዱ በየጊዜው ፍሬ እያፈራች ለሰዎችና ለአራዊት በእርሷም ላሉ ሕያዋን ፍጥረታት ሁሉ ብዙ ምግብ ታፈራለች። ከእርሱም አንዳቸውን ሳትጠራጠር ወይም ሳትለውጥ የማይመረመሩ የባሕሪይቱ ጥልቆች የታችኛውም ዓለም የማይነገሩ ሥርዓቶች በዚሁ ሕግ ይታገዳሉ። እጅግ ሰፊና የማይለካ ባሕርም ደግሞ በእርሱ ሥርዓት በተለያዩ ተፋሰሶች ተሰብስቦ ከተሰጡት ወሰኖች አያልፍም። እርሱም እንዳዘዘው እንዲሁ ይኖራል። እንዲህ ብሎአልና እስከዚህ ትመጣለህ፣ ሞገድህም በአንተ ውስጥ ይሰበራል። ለሰዎች የማይታለፈው ውቅያኖስ ከእርሱም ወዲያ ያሉት ዓለማት በጌታ በዚሁ ሕግ ይተዳደራሉ። ጸደይና በጋ፣ መጸውና ክረምት በተስማማ መንገድ ይተካከላሉ። ነፋሳት በተለያዩ አቅጣጫዎቻቸው በተወሰነው ጊዜ ያገለግላሉ። ያለ ሁከት ለመዝናናትና ለጤንነት የተፈጠሩ የማያቋርጡ ምንጮች ለሰው ልጆች ሕይወት ጡቶቻቸውን ያለማቋረጥ ይሰጣሉ። እጅግ ትናሽ ያፈራሉ፣ በሰላም ይገናኛሉ። ይህን ሁሉ ታላቁ የሁሉ ፈጣሪና ጌታ በሰላምና በስምምነት እንዲኖር አዘዘ፣ ለሁሉ መልካም እያደረገ። ነገር ግን በጌታችን በኢየሱስ ክርስቶስ ወደ ምሕረቱ ለሸሸን ለእኛ እጅግ አብዝቶ ለእርሱም ከዘላለም እስከ ዘላለም ክብርና ግዛት ይሁን አሜን። ቀለምንጦስ የተፈጥሮ ዓለምን፣ የሰማያዊ አካላት እንቅስቃሴን፣ የወቅቶች ዑደቶችንና የሥርዓትን የስምምነትን አስፈላጊነት ለማሳየት ይጠቀማል። ይህንን መርህ ለቤተ ክርስቲያን ይሠራል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት ዮሐንስ 17:20 21 ሙሉ ጥቅስ ስለ እነዚህ ብቻ አልለምንም፣ ነገር ግን በቃላቸው በእኔ ስለሚያምኑ ደግሞ እለምናለሁ። አንተ አባት ሆይ በእኔ እንዳለህ እኔም በአንተ እንዳለው እነርሱም ደግሞ በእኛ እንዲሆኑ አንተ እንደላክኸኝ ዓለም ያምን ዘንድ። አስተያየት ከኢየሱስ ሊቀ ካህናት ጸሎት። ይህ ክፍል ለተከታዮቹ አንድነት ያለውን ፍላጎት አጽንዖት ይሰጣል። አንተ አባት ሆይ በእኔ እንዳለህ እኔም በአንተ እንዳለው እነርሱም ደግሞ በእኛ እንዲሆኑ ብሎ ይጸልያል። በአብና በወልድ መካከል ያለው ይህ የጠበቀ አንድነት በአማኞች መካከል ሊኖር የሚገባው የአንድነት ምሳሌ ሆኖ ያገለግላል። የዚህ አንድነት ዓላማ አንተ እንደላክኸኝ ዓለም ያምን ዘንድ ነው። ይህም የተባበረች ቤተ ክርስቲያን የወንጌል ተጽዕኖ ያጎላል። ኤፌሶን 4:1-3 ሙሉ ጥቅስ እንግዲህ በጌታ እስር የሆኑ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። አስተያየት ይህ ክፍል አማኞች የሰላም ማሰሪያ በሆነው በመንፈስ አንድነት ለመጠበቅ ትጉ ብሎ ያሳስባል። አንድነት የሰው ልጅ ጥረት ብቻ ሳይሆን በአማኞች ሊጠበቅ የሚገባው የመንፈስ ቅዱስ ሥራ መሆኑን አጽንዖት ይሰጣል። የትሕትና፣ የዋህነት፣ ትዕግሥትና ፍቅር ባሕርያት ይህንን አንድነት ለመጠበቅ አስፈላጊ እንደሆኑ ቀርበዋል። 1 ቆሮንቶስ 1:10 ሙሉ ጥቅስ ነገር ግን ወንድሞች ሆይ ሁላችሁ አንድ ዓይነት ነገር እንድትናገሩ በእናንተም መካከል መለያየት እንዳይሆን በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ።
አስተያየት: ይህ ጥቅስ በቆሮንቶስ ቤተ ክርስቲያን ውስጥ ያሉትን ክፍሎች ጉዳይ በቀጥታ ይመለከታል። ጳውሎስ በጌታችን በኢየሱስ ክርስቶስ ስም ከአንድ ዓይነት ነገር እንድትናገሩ እና ክፍልን ለማስወገድ ይማጸናቸዋል። በአንድ ልብና በአንድ ሐሳብም የተባበራችሁ ከመሆን ላይ ያለው አጽንዖት በቤተ ክርስቲያን ውስጥ የሁለቱም የትምህርትና የግንኙነት አንድነት አስፈላጊነት ያጎላል። የቤተ ክርስቲያን ሥርዓትና አመራር ቀለምንጦስ የቤተ ክርስቲያን መሪዎችን፣ ሽማግሌዎችን ማክበርና መታዘዝ አስፈላጊነት አጽንዖት ይሰጣል። በመለኮት የተሾመ አመራር ሥርዓትን ለመጠበቅና በቤተ ክርስቲያን ውስጥ ተጨማሪ ክፍልን ለመከላከል አስፈላጊ እንደሆነ ይመለከታል። ከአንደኛ ቀለምንጦስ የሚደግፉ ምዕራፍ ማጣቀሻዎች እና ጥቅሶች በበላይ ባሉት ለመታዘዝ ማሳሰቢያዎች ምዕራፍ 1 44-57 ምዕራፍ 1 ከፊል ጥቅስ በእግዚአብሔር ፈቃድ በአምላካችን በእግዚአብሔር ፈቃድ በአምላካችን በኢየሱስ ክርስቶስ ለተጠሩና ለተቀደሱ ይህ መልእክቱ ለአንድ የተወሰነ ማኅበረሰብ የተላከ በመሆኑ በቤተ ክርስቲያን ውስጥ የተቋቋመ መዋቅርና አመራር እንዳለ ይጠቁማል። ምዕራፍ 44 ሙሉ ጥቅስ ሐዋርያቶቻችንም በጌታችን በኢየሱስ ክርስቶስ በኩል ስለ ኤጲስቆጶስነት ክርክር እንደሚሆን ያውቁ ነበር። ስለዚህም ይህን ፍጹም በሆነ ዕውቀት ስላገኙ አስቀድሞ የተጠቀሱትን አገልጋዮች ሾሙ። ከዚህም በኋላ እነዚህ በሞት ሲያርፉ ሌሎች የተፈተኑ ሰዎች በአገልግሎታቸው እንዲተኩ መመሪያ ሰጡ። ስለዚህም በእነርሱ ወይም ከዚህ በኋላ በሌሎች ታላላቅ ሰዎች በጠቅላላው ቤተ ክርስቲያን ፈቃድ የተሾሙ የክርስቶስን መንጋ በትሕትናና በሰላም ያለ ከንቱ ፍቅርም ያገለገሉ ለረጅም ጊዜም የሁሉም መልካም ግምት ያገኙ ከማገልገል ሊሰናበቱ እንደማይገባቸው እናምናለን። በቅድስና ያለን ከኤጲስቆጶስነት ብናስወግድ ኃጢአታችን ትንሽ አይሆንምና ፍሬያማና ፍጹም የሆነ ከዚህ ሕይወት መነሳት ያገኙ የቀደሙ ሽማግሌዎች ብፁዓን ናቸው። ማንም ሰው አሁን የሾማቸውን ቦታ እንዳያሳጣቸው አይፈሩምና፣ ነገር ግን አንዳንድ ግሩም ጠባይ ያላቸውን ሰዎች ከአገልግሎት እንዳስወገዳችሁ እናያለን። እነርሱም ያለ ነቀፋና በክብር ፈጽመዋል። ይህ ክፍል የቤተ ክርስቲያን አመራርን ሐዋርያዊ ተተኪነት ይገልጻልና ለአገልግሎት የተሾሙትን ማክበር አስፈላጊነት አጽንዖት ይሰጣል። እንዲሁም የመሪዎችን ኢፍትሐዊ መወገድ ይኮንናል። ምዕራፍ 57 ሙሉ ጥቅስ በቅርቡ ያጋጠመው አለመግባባት በጳውሎስ ዘመን ከነበረው የከፋ ነው። የብፁዕ ሐዋርያ ጳውሎስን መልእክት ተመልከቱ። ወንጌል ለመጀመሪያ ጊዜ መሰበክ በጀመረበት ጊዜ ምን ጻፈላችሁ? እውነትም በመንፈስ አነሳሽነት ስር ስለ ራሱ ኬፋ እና አጵሎስ ጽፏል። ምክንያቱም በዚያን ጊዜ ፓርቲዎች በእናንተ መካከል ተቋቁመው ነበርና ይህ የተቋቋመውን አመራር ማክበር አስፈላጊነት ደግሞ የሚደግም ሲሆን በመለኮት የተሾመውን የቤተ ክርስቲያን ሥርዓት ከማወቅ ያስጠነቅቃል። የሚደግፉ የመጽሐፍ ቅዱስ ጥቅሶች እና አስተያየት 1 ዕብራውያን 13:17 ሙሉ ጥቅስ እነርሱም ስለ ነፍሳችሁ ሊመልሱ እንደሚገባቸው ነቅተው ይጠብቃሉና ለሚመሯችሁ ታዘዙና ተገዙላቸው። ይህን የሚያደርጉት በሐዘን ሳይሆን በደስታ ነውና፣ አለዚያ አይጠቅማችሁም። አስተያየት ይህ ጥቅስ አማኞች ለሚመሯችሁ ታዘዙና ተገዙላቸው ብሎ በቀጥታ ያዛል። መሪዎች ስለ ነፍሳችሁ ሊመልሱ እንደሚገባቸው ነቅተው ይጠብቃሉና፣ ይህም ለእግዚአብሔር ያላቸውን ተጠያቂነት አጽንዖት ይሰጣል። ጥቅሱ መታዘዝ ለመሪዎቹ በሐዘን ሳይሆን በደስታ እንዲያገለግሉ ስለሚያስችላቸው ለራሳቸው ለአማኞች ያለውን ጥቅም ያጎላል። 1 ጢሞቴዎስ 5:17 ሙሉ ጥቅስ በመልካም የሚያስተዳድሩ ሽማግሌዎች በተለይም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። አስተያየት ይህ ክፍል ቤተ ክርስቲያንን በደህና ለሚመሩ ሽማግሌዎች የሚገባውን ክብርና አክብሮት አጽንዖት ይሰጣል። ከእጥፍ ክብር የሚለው ሐረግ ቁሳዊ ድጋፍንና ለአመራራቸው አክብሮትን ይጠቁማል። ጥቅሱ በመስበክና በማስተማር ለሚተጉ ልዩ ትኩረት በመስጠት በተለያዩ የሽማግሌዎች ዓይነቶች መካከልም ይለያል። 3 የሐዋርያት ሥራ 20:28 ሙሉ ጥቅስ መንፈስ ቅዱስ ኤጲስቆጶሶች አድርጎ በዚያ ያኖረባችሁን መንጋ ሁሉና ራሳችሁን ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቋት። አስተያየት ይህ ጳውሎስ ለኤፌሶን ሽማግሌዎች የተናገረው ክፍል የቤተ ክርስቲያን መሪዎች ራሳችሁንና መንጋውን ሁሉ ተጠንቀቁ የሚለውን ኃላፊነት አጽንዖት ይሰጣል። ሥልጣናቸው የመጣው ከመንፈስ ቅዱስ መሆኑን አጽንዖት ይሰጣል።